የፋኖ ምላሽ ተብሎ በሚዲያዎች ቀርቦ ተመልክቻለሁ። በዚህ በነ ፕሮፌሰር መስፍን አሪያ ሁለቱ ሐሳቦች ላይ የፋኖ ምላሽ ምን ይሆናል የሚል የፋኖ ምላሽ ብሎ ነው ሚዲያው ራሱ ያነሳው ያቀረቡት የፋኖ ምላሽ በነ ፕሮፌሰር መስፍን አሪያ ሐሳብ ላይ የሚል ማለት ነው። ያው እንግዲህ የፋኖ የህዝብ ግንኙነት ፋኖ ማርሸት ፀሐዩ ነው የመጣው። ፋኖ ማርሸት ፀሐይ ወይም ፀሐዩ መልስ ሰጥቷል። መቼም ማርሸት በጣም ኮሜዲያን ነው እውነት ለመናገር ግን ኮሜዲውን ተውና መልሱን እንስ የውሸት የማስመሰልና የስህተት ጥሪ ነው። ምክንያቱም መልሸት ወደ አማራ ክልል አየር ኃይል መካናይዝድ እና እግረኛ ጦር ቲሞ ሲመጣ ለምን ዓላማ እንደመጣ ግልጽ ነው። 27 አካባቢ ዙር የመከላከያ ሰራዊት አባላት አስገብቶ ንጹሃን እየጨፈጨፈ መሰረተ ልማት እያወደመ ያለበት ሁኔታ ነው ያለው። ጦርነቱን በአስቀመጠ ጊዜ ገደብ ባለማጠናቀቁና ያመጣው ኃይልና መሳሪያ እየተማረከ በእጃችን በመግባቱ ምክንያት ተጨማሪ ያለ የሀገሪቱን የካፒታል በጀት ወደ ተተኳሽና የጦር መሳሪያ ቀይሮ ጦርነቱን አሸንፋለሁ በሚል ግምገማ ከአዘርባይጃን መሳሪያ ገዝቶ ሲመጣ 2 መርከብ ተተኳሽ ስለተወሰደ የሚተኩሰው አጥቶ ቁጭ ብሏል። በአንጻሩ እኛ ከዓመት በፊት የጀመርነውን መከላከል ወደ ማጥቃት ቀይረን የነብይ አህመድ ወራሪ መከላከያ ወዳለበት ካምፕ እየሄድን በየቀኑ እየደመሰስን እየማረክን ተተኳሹን በእጃችን እያስገባን የሚቀደውን ወደ ቤተሰቡ እየሸኘን ያለንበት ሁኔታ ነው ያለው። የመከላከያ ኃይል አከርካሪውን መተን የአብይ አህመድን ስርዓት ማጽናት እንደማይችል ከእንግዲህ በኋላ ብልጽግና ስርዓትን መልሶ ለመጠገን ጥረት ማድረግ ማለት አባይ ወንዝን በጭቃ ለመገደብ እንደመሞከር እንደሆነበት ሲያውቅ በእነ መስፍን አሪያ በኩል ድጋሜ አብዮታዊ ዲሞክራሲን ለማስከተል የሚደረግ ጥረት ነው ብለን ነው የምንወስደው። ማርሸትን ሰምታችሁታል። እንግዲህ የውሸት የማስመሰልና የስህተት ጥሪ ነው ያመጣው። የጦር መሳሪያ ስላለቀበት ነው። እንዲህ አይነት ነገር መንግስት ይዞ የመጣው የጦር መሳሪያ ስላለቀበት ነው። መከላከያው የሚተኩሰው ጥይት አቶ ቁጭ ስላለ ነው። የመከላከያ ኃይልን አከርካሪ ሰብረናል። ከዚህ በኋላ ስርዓቱን መልሶ መጠገን ማለት የአባይን ውሃ በጭቃ መገደብ እንደመሞከር ነው። ስለዚህ የመንግስት ሙከራ በእነ መስፍን አሪያ በኩል እንግዲህ ፕሮፌሰር መስፍን አሪያ በኩል እሱ መስፍን አሪያ ስላለ ነው በድጋሚ አብዮታዊ ዲሞክራሲን ለማስቀጠል የሚደረግ ጥረት ነው ይላል። አብዮታዊ ዲሞክራሲን ለማስቀጠል የሚደረግ ጥረት ነው። ይሄ አንደኛው መልሱ ነው። ዝም ብለን መልሶቹን በተከታታይ እንስማቸውና እንቀጥላለን። ከዛ የፋኖ ቅድመ ሁኔታም ያቀረባቸዋለን እነሱን እንስማቸው። ከዚያ በኋላ ዓለም አቀፍ ተቋማትን የአማራው ጥያቄ ምንድነው ብለው ወደኛ ይምጡ። ተከትለ ነው አዲስ አበባ እንግባ እስከ ዚምባብዌ እናባረው ወይ ክልል እንቀመጥ የሚለው የኛ ስትራቴጂክ እቅድ ነው። ሚስጥር ነው፣ አይነገርም በሚዲያ። መጀመሪያ ግን በሰላማዊ መንገድ የጠየቅነውን የፖለቲካ ጥያቄ በኃይል ለመጨፍለቅ ስለመጣ በኃይል ይጨፈልቅበታለሁ ያለውን ኃይል ያስወጣ። ቀጥሎ ስለ ጥያቄዎቻችን እንነጋገር ነው። ከማን ጋር እንነጋገረው? ከአብይ ጋር ነው። እሱን የምንነጋገረውን አካል ደግሞ እኛ ስለምናውቀው ከዚያ በኋላ ነው ወይ ነው በዚህ ጉዳይ ላይ የኛ አቋም። እንግዲህ ብልጽግና ከስሩ ተነቅሎ መውደቅ አለበት። መጀመሪያ የመከላከያ ሰራዊት አማራ ክልልን ለቆ ይውጣ። ኢቭን ከጠቅላይ ሚኒስትሩ ወይም ከብልጽግና ጋር እንነጋገርም ከመንግስት ጋር ከሌላ አካል ጋር ነው የምንነጋገረው። እሱን ደግሞ ሚስጥር ስለሆነ ማቅረብ አንፈልግም ብሏል። እንደው መጨረሻ ያላትን እንስማትና አጠቃላይ አስተያየት እንሰጥበታለን። ፀሐዩ ቀጥል። ማርሸት ገናኙ ከሌሎቹ ብልጽግና ፋኖ አስመስሎ ከላካቸው ፋኖ መሳይ ኃይሎች ጋር ግልጽ ነው። ከዚህ በፊት በዳውንት በሌሎች አካባቢዎችን ድርድር ንግግር በሚል ተቀምጠው አይተናቸዋል። የሀገሪቱን የፋኖን የፖለቲካ እንቅስቃሴና የኃይል እንቅስቃሴ በአንድ ወር ውስጥ በ30 ቀን ውስጥ በጣም ከረዘመ በ50 ቀን ውስጥ አቅጣጫ አስቀይረን የአብይ አህመድ መንበር በተጠበቀበት ሁኔታ በአጭሩ በሳቦታጅ በድርድር መንገድ በምክክር ኮሚሽንና በህብረት ሰላም ኮሚሽን በኩል አቅጣጫ እናስታለን በሚል እኮ ዳውንት ላይ ተመካክረው ነበር። እነዚህ ኃይሎች ፋኖ መሳይ ኃይሎች ናቸው። እኛን አይወክሉም ብለን የአቋም መግለጫ ከያዝነው ወዲህ አከርካሪያቸውን የመታ ነው። አንድ የአብይና ሁለት የእነ መስፍን አሪያ ነው። ስለዚህ እኛ ጋር አልተገናኙም። እኛም እነሱ ማግኘትም አንፈልግም። ከቻሉ ብን ብለው እንደጉ የሚጥፉ እነ መስፍን አሪያ። የእኛ ጥያቄ የእኛ አጀንዳ ሌላ ነው። የእኛ አጀንዳ ቁጥር አንድ የመጀመሪያው አጀንዳችን ብልጽግና የሚባል ስርዓት ከስሩ ተነቅሎ መውደቅ አለበት። ስለዚህ ባለፉት 50 ዓመታት በአማራ ህዝብ ላይ ሲደረግ የነበረው የፖለቲካ ሴራና ከርስክ መወረር እስከ እያንዳንዱ ውክልና ማጣት ድረስ የተደረጉ ስርዓት ወለድ በደሎችና ጭፍጨፋዎች ሁሉ በብልጽግና መውደቅ ላይ የሚራገፉ ስለሆኑ መጀመሪያ ብልጽግና ራሱን ያክስም። ምክንያቱም አማራ ክልል አለው ትናለው የሚለው ብልጽግና በታንክ የተደበቀ ነው። አዲስ አበባ ያለው ብልጽግና ብሔራዊ ባንኩን ብሔራዊ ጦሩን ያስኩ ስለሚል በትንሽ የድህነትና የዲፕሎማሲ መንገድ ውስጥ ስላለ ትንሽ ጊዜ ስላለ ነው እንጂ ኦልሬዲ ያሸነፍነው ስርዓት ነው። ስለዚህ ያሸነፍነው ስርዓት እኛ በድርድርና በንግግር መንፈስና ስም መልሶ አደም ገዝቶ መልሶ ራሱን እስኪለተኑን ዘርግቶ መልሶ ስርዓት ነኝ አንፈልግለትም።
50 ሚሊዮን አማራ አለ 50 ሚሊዮን አማራ በያለበት ዓለም ሆኖ ለህዝቡ ይታገላል ይሄን ስርዓት ይተላል ለኢትዮጵያውያንና ለራሱ ህልውና የሚበጅ መንግስት ይመሰረታል መዳረሻችን ነው ከዚህ ውጭ ማንም ዓለም ማንም አካል እኛ ሊነቀነቀን አይችልም ይሄው ነው በስራ በብልጽግና ስርዓት መውደቅ ይመሰረታል ንግግሮች ድርድሮች ሁሉ ነገሮች ምናልባት እያንዳንዱ ኢትዮጵያዊ በወድና በቁመቱ ተሰፍሮ ውክልና ኃላፊነት ተሰጥቶት የሚመሰረተው የጋራ መንግስት ነው የምንመሰረተው እንጂ በአማራ መቃብር ላይ የሚቆም ስርዓት ሊኖር ከመስራሪያና ከእሱ አንጃ ጋር አንነጋገርም ይሄው አቋማችን በጣም አመሰግናለሁ ማርሸት ፀሐይ አማራ ፋኖ ሙሉም ማዳመጥ የፈለጋችሁ ኤምኤስ ከፋሲሌን ያለም ጋር ሄዳችሁ ኤምኤስ ጋር አዳምጡ መሳቅ መዝናናት ለምትፈልጉ ሰዎች ማለት ነው አይዝናለሁ እኔ ጋዜጠኞቹ የሚያስተናግዱትና አሁን የውይይታቸው አጀንዳ ቤዝድ ኦን ማርሸት ፀሐዩ ሲሆን ራሱ የዝቅታው ደረጃ የምሬን ነው ዝቅታውን ለማሳየት ነው ባይዘው ያመጣው ማለት ሰዎች ወርደው በምን ደረጃ ዝቅ ይላሉ የሚለው ነው ግለሰብ ለማንሳት አይደለም ዘን ያንተ ትንታኔ ፖለቲካ ትንታኔ መነሻ የሚያደርገው ማርሸት ፀሐዩ ይሆናል በዚህ ደረጃ አሚን አንዳንዶች ማቃቸው ጋዜጠኞች ምኖች እንትን ዘረኝነት መጥፎ ነው በነገራችን ላይ በጣም አደገኛ በተለይ ደግሞ አውራጃዊነት ሲሆን በጣም እውር ነው የሚያደርገው አይነ ስውር ነው የሚያደርገው ያለህን ዕውቀት ፖቴንሻል የማገናዘብ ሁኔታ በሙሉ ሰብስበህ ቆሻሻ ውስጥ ነው የምትከተው ይሄ ነው ያያለው ታውን ኤምኤስ ምናምን ይባለው አካባቢ በቃ የዘረኝነት የአውራጃዊነት ጥግ ነው እየተመለከትኩ ያለው ሶ አይ ቲንክ ሰው በዛ ደረጃም እንዲያየውና እንዲረዳው ነው ያመጣው አሁን እንግዲህ ስሙት ማርሸት ያለው ለመስማት ራሱ አይዘገንንም እንኳን ለማመን አይደለም ጆሮ ራሱ ለመስማት የጦር መሳሪያ አልቆበታል ይሄ ስርዓት የጦር መሳሪያ አልቆበታል የሚተኩሰው ጥይት አልቋል እነዚህ ሰዎች እኮ እነዚህ ሰዎች አንዲ ልጆች ምላቸው ሌሎቹን ጨምሮ ያለፈው ሳምንት ሚዲያቸው ብትሰሙ ሰው የሚበላው አጥቶ እህል ቅድሚያ መሰጠት ሲገባው የኢትዮጵያ መንግስት ጥይት እያመረተ ነው በጥይት ራሱን ቻለ የጥይት ፋብሪካ ገነባ ስንትና ስንት ሚሊዮን ዶላሮች እያወጣ ይሄን ያለ አንደበት ነው ይሄን የምትሰሙት የቱ ነው ላንተ ትክክል ትላንትና የዛሬ ያለፈው ሳምንት የሰጠው ትንታኔ ነው ትክክል ዛሬ የምትናገረው ነው ትክክል በቃ ምክንያቱም ጅራሬው መንጋው ትላንት የተናገርከውን ዛሬ እንደማይጠይቅ ያቃሉ በደንብ አሁን በተለይ ይሄ አማራ ብሔርተኛ ጽንፈኛው ጋር ይሄ ታጣቂን ዙሪያ ያለው አካል ጥያቄ የሚባል ነገር የለም በነገራችን ትላንት የነገርከውን ገልብጠ ዛሬ ብትነግረው ይሰማሃል ዛሬ የዛሬዋን ነው የለተለቷን ነው ቁጥቁጥ ያልኳችሁ ማለት እዛው በላች እዛው ተፋችን የመርካቶ ያይጥ መርዝ ሻጮቹ እዛው በላች እዛው ተፋች እንጂ እንዴ ምንድነው ካለፈው ሳምንት እኮ አጀንዳችሁ ኢትዮጵያ የጥይት ፋብሪካ ገነባች ኢትዮጵያ እንደዚህ ገነባች እንዴት እህል ማውን ሲገባው ቅድሚያ መሰጠት የሚገባው ነገር ሲኖር ያላችሁ ሰዎች ዛሬ ተገልብጣችሁ ያውም የጎጃም ፋኖን ማርሸት ፀሐይን ይዘመተ የመከላከያ አከርካሪ ተመቷል መከላከያ የሚተኩሰው ጥይት አጥቶ ቁጭ ብሏል እሺ እሱ ከሆነ ለምንድን ነው ያልገባችሁት ማለት ጥይት ከሌለው ምንድነው እየጠበቃችሁ በዱላ ነው ያባራራችሁ አለ ተሻለጥሻ የምትሮጡት በዱላ ያባራራችሁ ነው ነገ ተገልብጠህ ደግሞ ድሮን መታኝ ትላለህ ጥይት የሌለው አካል ሶ መከላከያ ኃይሉን አከርካሪውን መተነዋል አከርካሪውን ሰብረነዋል የሚተኩሰው ጥይት የለም ያመጣው የጦር መሳሪያ አልቆበታል እኔ ሪሊ በጣም ነው ማዝነው የምር ሚዲያ የሆነ ጋዜጠኛ ለዚህ ዓመት የሰራው ምናምን ብሎ ማርሸትን ይዞ መጥቶ በእንዲህ አይነት ትንታኔ መቀበል የአውራጃዊነት ክፉ በሽታ ነው ደዌን ያየሁት በነገራችን ላይ ከዛ ቅድመ ሁኔታ ብሎ ያነሳዋል ቅድመ ሁኔታዎቹም በራሳቸው አስቂኝ ናቸው ብልጽግና ከስሩ ተነቅሎ ከወደቀ በኋላ ምክንያቱም ብልጽግናን ስላሸነፍ ነው ማርሸት ነው የጎጃም ፋኖ ነው ብልጽግና የሚባል ስርዓት መጀመሪያ ካልሆነ ደግሞ ራሱን ያክስም ያሸነፈው ስርዓት ስለሆነ ራሱን ያክስምና ድርድር እንጀምራለን ከዛ በቀጣይ ደግሞ የምንገነባት ኢትዮጵያ በወርድና በቁመቱ ተመስርተን አማራውም ሌሎችም በወርድና በቁመታቸው ተመስርተው የምንመሰርተው ነው እኔን ኬስ ውሳኔው ፍርዱ ለእናንተ ልተውና አጭር አስተያየት ሁለት ሶስት አጭር አስተያየት ሰጥቼ ልውጣ ማሚን ለኔም ማርሸት ላይ መቆየት ተመሳሳይ እንዳይሆንብኝ ስለምሰጋ ማለት ነው እንግዲህ አንደኛው
የማርሸት ፀሐዩ ወይም ምላሽ የሁሉም ፋኖ አደረጃጀቶች ምላሽ ነው ወይ ሁሉንም ይወክላል ወይ የሚል በጥያቄ መልክ አንስቼው መሄድ ነው የምፈልገው። ማለት በእኔ እምነት እና እስከማውቀው ድረስ ማርሸት ፀሐዩ የጎጃም ፋኖ የፋኖ ማስረሻ የፋኖ ዘመነ ካሴ ህዝብ ግንኙነት ነው። ይሄ አቋም እና ይሄ ድምዳሜ ይሄ ግምገማ የጎጃም ፋኖ ብቻ ነው ወይስ በአጠቃላይ የፋኖች ድምዳሜ ነው? የጎንደሩም የወሎውም የሸዋውም ነው ወይ? ሁለተኛ ከነ ማርሸት ውጭ ያለው ፋኖ የሱስ ነው ወይ? ለምሳሌ እነ እስክንድርም ጨምሮ ማለት ነው። መከላከያውን አከርካሪውን ሰብረነዋል፣ ጥይት የሚባል አልቆበታል፣ ስርዓቱ በማይጠገን ደረጃ ተሰብረዋል። ይጠገን ማለት ተመልሶ አባይን በጭቃ በአፈር የመገደብ በጭቃ የመገደብ ያህል ነው፣ አልቆለታል። ይሄ ግምገማ የሌሎች ፋኖችስ ግምገማ ነው ወይ የሚል እንዳነሳ እገደዳለሁ። አንደኛው ማነሳው እሱ ነው። ስለዚህ ሁሉንም ይወክላል አይወክልም የሚል አንድ። ሁለተኛው ጥያቄ እና አስተያየቴ ፋኖ ማርሸት ያነሳቸው አንዳንድ ሀሳቦች አሚን እንደው መካሪ ቢኖራቸው ጥሩ ነበረ። አሁን ጊዜ ሰማዋለሁ። አይደለም የፓርቲው አቋም ከሆነ አላውቅም፣ ስለምሰማው ነው። አብዮታዊ ዲሞክራሲ ማስቀጠል አብዮታዊ ዲሞክራሲ ማስቀጠል እንዲህ የሆነ የተነቀሰበት ሁሉ ይመስለኛል ማርሸት። ወይ የጎጃም ፋኖ ተነቅሶበታል ወይ ማርሸት ተነቅሶበታል። እና አንዳንዴ የሆነ ቃላት ስለተናገርከው አወከው ማለት አይደለም። አሁን ማርሸት እየነገረን ያለው የእነ ፕሮፌሰር መስፍን ምክክር ኮሚሽኑ እየተንገዳገደ ያለው አብዮታዊ ዲሞክራሲን ለማስቀጠል ነው ይላል። ሰምታችሁታል አይደል? አብዮታዊ ዲሞክራሲን ለማስቀጠል አብዮታዊ ዲሞክራሲን ለማስቀጠል ይላል። እኔ እባካችሁ እውነት እባካችሁ በጎጃም ፋኖ ዙሪያ ያላችሁ ልሂቃን፣ ጋዜጠኞች፣ ፖለቲከኞች፣ ይህን ደጋፊዎቻቸው ማርሸት ፀሐዩ እንደዚህ አይነት ነገር እንዳይነገር እንደውም አሚን ይሄ እንደ ህፃን ልጅ እንደምጠርታ የታዳጊ ልጅ ጠርታችሁ እጁን ጠብ እንደምታረጉት እንደመቅጣት እንደተቅጡት ወይ ባልቹሜ ትንሽ ገረፍ አድርጉት። በቃ በየቀኑ በመጣ ቁጥር አብዮታዊ ዲሞክራሲ ነው የሚለው። ስርዓቱ አብዮታዊ ዲሞክራሲን ለማስቀጠል ነው የሚለው እና እንዲህ አይነት ቃላት አታውጣ ተው። ባልቹሜ ትንሽ ገረፍ አድርጉት። እናንተ አንደርስታንድ ካደርጋችሁ ነው እሱም ለነገሩ አንዳንዶቻችሁ። እኔ ግን ልንገር ወንድም ማርሸት አሚን ሀሁ የአባጫዳ የአብዮታዊ ዲሞክራሲ አባጫዳ ልንገር። አብዮታዊ ዲሞክራሲ በዋናነት የቡድን ፖለቲካ ነው። ሪቮሉሽነሪ ነው። አብዮታዊ ነው። እንደ ወገንተኝነትም አለው። ቤዚካሊ የብሔር ፖለቲካ ነው አብዮታዊ ዲሞክራሲ። አብዮታዊ ዲሞክራሲ ከጅምሩ ያፈረሰው አሁን ያለው መንግስት ነው። አሁን በስልጣን ላይ ያሉት ሰዎች ናቸው። አስተሳሰቡን አመለካከቱን ማለት ነው። ኦፍኮርስ ህገ መንግስታዊ ቁመና አለው። እሱ ለማፍረስ እየተዘጋጀ ነው። እሱ እንደ ፓርቲ ግን አብዮታዊ ዲሞክራሲን ያፈረሰው ይሄ አካል ብልጽግና አብዮታዊ ዲሞክራሲን አፍርሶ በአብዮታዊ ዲሞክራሲ መቃብር ላይ የተመሰረተ ስርዓት ነው ፋኖ ማርሸት። ለዚህ ነው ህወሓት ጥሎ የወጣው። ለዚህ ነው ገዱ አንዳርጋቸው ጥሎ የወጣው። ለዚህ ነው ለማ መገርሳ ጥሎ የወጣው ወዘተ። ሀሁ ያልኩ ለዚህ ነው። አባጫዳ ያልኩ ለዛ ነው። ብልጽግና በአብዮታዊ ዲሞክራሲ መቃብር ላይ የተመሰረተ ስርዓት በአይዲዮሎጂም በአስተሳሰብም በአቅጣጫም እና ዝም ብለህ የሆነ ወቅት የሆነ ስለነገሩህ አሁን ደጋግመህ እየተናገርከው ስለሆነ ካለማወቅ እንደሚመነጭ ይገባኛል። ባጭሩ ገረፍ ይደረግ ያልኩትም ለዛ ነው። ካለማወቅ ነው የፀሐዩ ማርሸት እያደረገ ያለው። ሌሎቹ ግን በቃ ምንም የፖለቲካ ግንዛቤያቸውን በጣም አሳፋሪ ነው። ስለዚህ እየመጣ አብዮታዊ ዲሞክራሲ አትበል። አብዮታዊ ዲሞክራሲን ያፈረሰው አሁን ስልጣን ላይ ያለው ስርዓት ኢኮኖሚካል ገጽታውንም ባህሪውን የፖለቲካ ገጽታውንም መለያ እምነቶቹንም
ከሌሎቹ ይለያል በሙሉ ፍርክስክሱን ያወጣው ይሄ ስርዓት ነው ብልጽግና ነው ከአብዮታዊ ዲሞክራሲ ጥላቻ ካለ በእርግጥም ጥላቻ ካለ መለስተኛ መግባባት ያለ ከብልጽግና ጋር ነው በነገራችን እንዴ ዝም ብዬ እንደው እየደጋገመው ስለማይ ቆርጣችሁ ላኩለት ሰው ይስቅብሃል ማለት በጣም ብዙ ሰው ይስቅብሃል ኢቭን እንግዲህ አብዮታዊ ዲሞክራሲ ውስጥ ነበር አይደለ ዘመነ ስልጣናም ሲወስድ ነበር እና ማረም ለምን አቃተው ሚል አንደኛ ነው ሁለተኛ አብዮታዊ ዲሞክራሲን የመመለስ አይደለም ፋኖ ማርሸት አብዮታዊ ዲሞክራሲን ለመመለስማ እነገዱ አንዳርጋቸው እኮ ተደራጀዋል የአብዮታዊ ዲሞክራሲ ጀነራሎች እነገዱ ናቸው እነገዱ የሚመለሱ ከሆነ ነው አብዮታዊ ዲሞክራሲ የሚመለሰው እነገዱ ደግሞ ከእናንተ ጋር ነው ያሉት ያብዬን ለምዬ ነው እየወሰድክ ያለው ፖለቲካውን የምትረዳው ከሆነ አንደርስታንድ የምታደርገው ከሆነ አብዮታዊ ዲሞክራሲ ጎጆውን የቀለሰው ገዱ አንዳርጋቸው ጋር ነው ፈረሰብኝ ብሎ የሚያላዝነው ገዱ አንዳርጋቸው ነው ተቆጭቶም ለቆ ወጣው ለማ መገርሳ ነው አብዮታዊ ዲሞክራሲ ያለው ዘቦች ናቸው ጀነራሎች የአብዮታዊ ዲሞክራሲ ጀነራሎች ናቸው እነገዱ ለመመለስም ጥረት ከሆነ ያስተሳሰብ እንዲመለስ እነገዱ አንዳርጋቸው ነው እየታገሉ ያሉት ኢንዳይሬክትሊ ከነገዱ ጋር ካለ አንተ ባይ ዲፎልት የአብዮታዊ ዲሞክራሲ ወታደር ነህ በነገራችን ላይ እነሱ ጀነራሎች አንተ ወታደር ማለት ነው ሁለተኛ በቁመቱ በወርዱ ወስዳችሁታል ኢስላባውት አብዮታዊ ዲሞክራሲ አንዱ እሱ ነው የብሔር ፖለቲካ ነው ብንለው ለዛ ነው በቁመትና በወርድ የነ ፕሮፌሰር መረራ አስተሳሰብ በውስጥ እኮ የብሔር ፖለቲካ በቁጥር ስሌት እናስቀምጥ እኮ ነው ብዙ ብሔር ያለው ስልጣኑን ብዙ ያገኝ ሪሶርሱን ብዙ ያገኝ እሱ ነው ወርድና ቁመት ያንንም ራሱ በውስጣችሁ ያለው እናንተ ናችሁ አላወቃችሁም እንጂ የአብዮታዊ ዲሞክራሲ ወታደሮች እናንተ ናችሁ የአብዮታዊ ዲሞክራሲ ጀነራሎች ደግሞ እነገዱ ናቸው የአብዮታዊ ዲሞክራሲ ፊልድ ማርሻል እናቶ ለማ መገርሳ ናቸው ስለዚህ አንዳንዴ የምንናገረው ነገር ምንድነው እንደውም ይሄ ስርዓት የሚታማው ብልጽግና የሚታማው ወደ ኒዮ ሊበራል እየሄደ ነው ወይ ነው እኮ የሚታማው ማርሸት እንዴ ተው ኒዮ ሊበራል ሊሆን ነው እንዴ ይሄ ስርዓት እኮ ነው ጻፉ ያለው የአብዮታዊ ዲሞክራሲ የማይነኩ ነገሮችን ንዶ ኧረ ይሄ ስርዓት ወደ ኒዮ ሊበራል ገባ ይሄው ቴሌውን ሸጠው የውጭ ባንኮች እንዲገቡ አደረገ እንትንን ሊበራላይዝ አደረገው ገንዘብን ፍሎት አደረገ ቴሌን ፕራይቬታይዝ አደረገ ምንድነው ስማ አየር መንገድን ፕራይቬታይዝ ሊያደርግ ነው ኦልሞስት የኒዮ ሊበራል ነው ክርክሩ ሊበራል ነው ኒዮ ሊበራል ነው እኮ ነው ያለው ክርክር ኢኮኖሚውን ብንወስድ አይ ዶንት ኖ ጫካ ስላላችሁ የማይነግሯችሁ ከሆነ አንዳንዴ ትንሽ ጻፍ እያደረጉ ይስጧችሁ አቅም ግንባታ የሚባል ነገር አለ ጫካም ብትቀመጡ ፖለቲካ ምናምን አቅም ግንባታ የሚባል ነገር አለ የአቅም ግንባታ ውስጥ የፖለቲካ ሰዎች ይሄ ስርዓት ወዴት ነው እየሄደ ያለው ምንድነው ባህሪው እንዴት ይገለጻል የሚል ነገር አስተምሯቸው አሳዩዋቸው አዋዝ ንገሯቸው እኔ ብቻ ሳይሆን አገሩ የሚያቀው ጫካ የሌለውም በአብዛኛው የሚያቀው እና የሚጠራጠረው ይሄ ስርዓት ወደ ኒዮ ሊበራል እየሄደ ነው ወይ ኒዮ ሊበራልና አብዮታዊ ዲሞክራሲ ደግሞ አይንና ናጫ ናቸው ስለዚህ አንዳንድ ጊዜ አማራልኝ ተብሎ ማለት ጥሩ ስላልሆነ ነው እንደው ልጨምርልህ ብዬ ነው ስትደጋገም ስላየው ሁለተኛ ድርድርን ምክክርን አንቀበልም የጦር መሳሪያ አልቆበታል የሚተኩሰው ጥይት አልቆበታል የመከላከያ ከርካሪ ተሰብሯል ምናምን ይባል አባባል እኔ የሚነግረኝን ባጭሩ ልንገራችሁ የጎጃም ፋኖ ኦሬዲ ሚሽኑን ተልኮውን ተጠልፏል የጎጃም ፋኖ ስለተጠለፈ የአማራ ኮዝ አይደለም የጎጃም ፋኖ የሚያነሳው ይሄን ቦልድሊ ነው የምነግራችሁ የጎጃም ፋኖ ከዚህ በኋላ የአማራ ኮዝ የለውም የጎጃም ፋኖ በአቅም ማነስ ይሁን በምን ይሁን ተጠልፏል በቃ አልቋል ሚሽኑን ጨርሷል ይሄ ነው እውነቱ ለዚህ ነው ቀደም ስጠይቅ እኔ የማርሸት ወይም ደግሞ የጎጃም ፋኖች የሚያነሱትን ሐሳብ ሌሎቹ ይቀበሉታል ወይ በያነሳውት ለዛ የጎጃም ፋኖ የሚያሽከረክረው ከዚህ በኋላ ሌላ ነው ኤጀንት ነው ከዚህ በኋላ የጎጃም ፋኖ he's an agent ተልኮ ተቀባይ ተላላኪ ነው ከዚህ በኋላ ባንዳንድ መልኩ ደግሞ ባንዳ ነው ከዚህ በኋላ የጎጃም ፋኖ በድፍረት ነው የምናገረው ይሄ
ባንዳነቱን ማላቀቅ ተላላኪነቱን ማላቀቅ ይገባ ይሆናል ግን ሌቭል ማድረግ ያስፈልጋል ሶ በዋናነት ይሄ አካል የሻቢያ ተላላኪ ነው አለቀ ሶ there is no የአማራ ጥያቄ የሚባል ጎጃም ፋኖ ጋር የለም ከዚህ በኋላ ምንም የአማራ ጥያቄ የሚባል እንዳትጠብቁ ጎጃም ፋኖ ጋር ስለዚህ ነው ፍኖት እንትን ምንድነው ስሙ ፍኖተ ካርታ ምናምን ማኒፌስቶ ምናምን ሲባሉ በ3 ቀን 10 ማኒፌስቶ በ30 ቀን 10 ማኒፌስቶ የነሱም አሁን እናንደርጋቸው የሚሏችሁ የአማራ ጥያቄ የሚባል የለም ተብለዋል ይሄን አሳካለው የሚሉት የአማራ ጥያቄ የላቸው አዝናለሁ በጣም that's why ስለ ማኒፌስቶ ሲነሳ ስለ ዶክመንት ሲነሳ ጥንብርኩሱን የሚያወጡት ያንን ኮዝ የሚያሳካ ነገር የላቸው አበደን ቃልቋል ከዚህ በኋላ የሻቢያ ተላላኪዎች ናቸው አንዳንዶቹ ደቡብ ሱዳን ድረስ ሄደው ከሻቢያ ሰዎች ጋር ተነጋግረው መጥተዋል ከሊከሊ ማለት አልፈልግም ለዚህ ሶ ሚሽናቸውን ከአማራ ኮዝ ጋር የተያዘ የህገ መንግስት ጥያቄ ከክልል ውጪ የሚኖር አማራ ወደ አዲስ አበባ ግቡ አትግቡ የትርክት ጥያቄ ምናምን ይባል የለም ከዚህ በኋላ የማንነት ጥያቄ የምንድነው የመሬት ጥያቄ ወልቃይት ራያ እንደዚህ የሚባል ጎጃም ፋኖ ጋር የለም አልቋል ሶ the so called የህልውና ምትል ሻቢያ ይቀርጸላቸው አለ ሌሎቹም ቀርጸው ሊሆን ይችላል የሚያምኑበትም ሊኖር ይችላል ህልውና የሚባለው I don't know ህልውና ምን እንዴት ዲፋይን እንደሚሆን 30 አይነት ዴፊኒሽን ስላለ ያንን ጥያቄ በህልውና ሽፋን ድርድር የሚባል የለም ውይይት የሚባል የለም ንግግር የሚባል ነገር የለም ሶ ለሌላ ሰው የተሸጡ አካላቶች ናቸው ይሄ ነው ቁልፉ ፖይንት ሶ ይሄ ትልቅ መዋናነት መሰመር ያለበት መቼ ለታጻዩ ቪዲዮውን አላመጣሁትም እንጂ ምን አለ አሁን አንድ ጥያቄ ሲጠየቅ ሻቢያና የኢትዮጵያ መንግስት ወይም ኢትዮጵያና ኤርትራ ወይ ብልጽግናና ሻቢያ ሊዋጉ ነው ምናምን ወይም ደግሞ የኢትዮጵያ መንግስት ሻቢያ ላይ ጦርነት ሊከፍት ነው ምን ታስባለህ ብለው ጠየቁት ከዛ ምንድነው የመለሰው እነሱ ጦርነት የሚለኩስ ከሆነ የኢትዮጵያ መንግስት ጦርነት የሚለኩስ ከሆነ ወየውለት እኛ 4 ኪሎ እንገባለና ጉዟችን ወደ 4 ኪሎ ነው የሚሆነው ኢንዳይሬክትሊ ከሻቢያ ጋር ከተዋጋህ እኔ ወደ 4 ኪሎ መጣለው ሻቢያን ተወጋውና ወየውልህ ሻቢያን ከምትወጋው የጀመርከውን ጦርነት የተጀመረው ጦርነት እዚያው አማራ ክልል አይደለ በአማራ ክልል ውስጥ ይንጨፋጨፍ ጦርነቱ እንጂ ለምንድን ነው ወደ ኤርትራ የምትሄደው ወየውልህ ብትሄድኛ ወደ አዲስ አበባ ነው የምንመጣው ይሄ ነው እንግዲህ አማራ ወኪሎች ቢናገሩት ይሄ ነው አመለካከታቸው ይሄ ነው አስተሳሰባቸው አሳንደርጋቸው መጣ ምን አለ ሰምታችሁታል ሻቢያ ላይ ጦርነት ተከፈተ ማለት አማራ ላይ ጦርነት ተከፈተ ማለት ነው ሶ አማራ ሆይ ለሻቢያ ላይ ለሚከፈት ጦርነት ከሻቢያ ጋር ተሰለፍ ብሎ ነው ወጡ በአደባባይ የተናገረው በአደባባይ ቪዲዮም ሰዎች ሲያዛዝሩት አይቻለሁ እኔ ሙሉን ሰምቼዋለሁ ሶ አማራ ላይ ሻቢያ ላይ የሚከፈት ጦርነት ወይም ከሻቢያና የብልጽግና ወይ ኢትዮጵያ መንግስት ቢዋጉ አማራ አንተ ላይ የተነጣጠረ ጦርነት እንደሆነ እወቀው በምን መመዘኛ ነው ሻቢያ ላይ ውጊያ ቢከፈት ውጊያ እንዲከፈት አልፈልግም እኔ ጦርነት አልፈልግም ቢከፈት አማራው ላይ ጦርነት እንደተከፈተ የሚቆጥረው ምን ስለሆነ ነው እያችሁ እንዲህ ነው የሸጧቸው በዚህ መልኩ ነው የሸጧቸው ያስማሟቸው ያሉት በዚህ መልኩ ነው የሻቢያ ተልኮ አስፈጻሚ አድርገው ነው ዲዛይን ያደርጋቸው ያሉት ስለዚህ ጎጃም ፋኖ ከዚህ በኋላ አጀንዳ የለውም ወይም ደግሞ ተናጥቧል ከአጀንዳው የተናጠበው የአማራ ጥያቄ የሚባል የለውም ከዚህ በኋላ ጠቅላላ የሚዲያ ኦሪየንቴሽኑ ብታዩ እሱ ነው ከሻቢያዎች በላይ ፍራስትሬት አድርገው የምታያቸው በዛ ዙሪያ የተሰበሰቡ ሰዎች ናቸው እና ይሄ ነው ጥያቄው ዛሬ በአጋጣሚ አንድ ርዕስ አየሁኝና ዝርዝር ውይይቱን አላየሁትም ዝርዝር ውይይቱን ወይም አልተላለፈ ይሁን አላውቅም ግን በጣም ገረመኝ በጣም ይገረመኝ ርዕሱን ብቻ ነው ይገረመኝ ሰዎች በዚህ መጠን ተሸጠዋል እንዴ እንድል ያደረገኝ ርዕስ ነው በነገራችን ላይ የተመለከትኩት ሮሃ ሚዲያ ነው ሚዲያው እንደውም አንዳንዶቹ የዚህ የአንዲ ልጆች ምላቸው የኤምኤስ ላይ የነበረው አንዳንዶቹ የሽማግሌዎቹ
ቆርጠውት ይሄማ ያሳፍራል በዚህ ልክማ መነገር ነውር ነው ብለው የጻፉትን እሱንም ስክሪንሾት አድርጌዋለሁ ስለማያስፈልገኝ አላመጣውም እሱ ማለት በዚህ መጠን መዋረድ ይቻላል ወይ ብዬ እንድጠይቅ ማለት ነው እርሱን ያየሁት እንዳልኳችሁ ግን ኢቴልስ ሜሎት ደንጀጅ በከቨሩ አትወስን እንደሚባል ይገባኛል ግን እሳሳታለሁ ብዬ አላስብም ካለው ትሬንድ አይቼ እሳሳታለሁ ብዬ አላስብም ይኸውላችሁ ታያችኋል ሳቅ ያለው ኢንጂነር ነው በፈገግታ ውስጥ የተሞላው ኢንጂነር ይልቃል ማለት ነው የማዛን ግዳ ሚል የቀረበው ሩሱን አያችሁት ምን እንደሚል ሻዕቢያ የኢትዮጵያ ታሪካዊ ጠላት ሆኖ አያውቅም የአባይን ግድብ ለወደብ እጅ እንደመነሻ እጅ እንደመንሻ ሶሪ የአባይን ግድብ ለወደብ እጅ መንሻ እኔ አይ ዶንት ኖ እውነት ለመናገር እንግዲህ ሻዕቢያ የኢትዮጵያ ታሪካዊ ጠላት ሆኖ አያውቅም ኢንጂነር ይልቃልና አቶ ልደቱ ይነጋገሩበት በዚህ ተመሳሳይ መድረክ ላይ ቀርበው እጁን በአፉ እስኪጭን ድረስ አቶ ልደቱ እንዴት ኢሳያስን ኤክስፕሬስ እንዳደረገው ኢንጂነር ይልቃል አውቃለሁ አስታውሳለሁ ወይ ይቅርታ መጠየቅ ነው የዛን ያልኩት በውስጥ በኩል ይቅርታ እንደጠየቀ ኤክስፔክት አደርጋለሁ ተሳስቼ ነው እንደዚህ ሻዕቢያም ችግሩ አለም ባይዘው ትላንት እንዲህ ያላችሁኝ ምናምን ጉዳዩ አይደለም አቶ አንዳርጋቸው ነፃ ያወጡ ነፃ አውጪ ላይ እኮ አሰብ በግድ ነው የተወሰደብን እንደውም የኢትዮ ኤርትራ ጦርነት ማቆም የነበረበት ወደ ተቆጣጥረን ነበር መሆን የነበረበት ብሎም አሰርተውታል ችግር ባይዘው ችግር የለባቸውም ሻዕቢያዎች አንዱ ትልቁ ጉብዝናቸው እሱ ቂም በቀል እንዲህ ብለህ ነበር ምናምን የሚባል ነገር የላቸውም እስከተገረዳችሁ ድረስ እስከተገዛችሁላቸው ድረስ ላላቸው የአሁን ተልኮ እስከ ዝግጁ እስከሆናችሁ ድረስ ማለት ነው ግን አያሳፍርም ስለ እውነት አያሳፍርም ይሄ ከአንድ የአማራ ታጋይ ነኝ ከሚል ሰው ይሄን ርዕስ ስታዩ ሻዕቢያ የኢትዮጵያ ታሪካዊ ጠላት ሆኖ አያውቅም የሚል ኮንሴፕት ስትሰሙ አያስደነግጥም ሰዎች በዚህ መጠን ሊገረዱ በዚህ መጠን ባንዳ ሊሆኑ ይችላሉ ብላችሁ ታስባላችሁ ከምሬ ነው ያነሳ ያለሁት ምንድነው ታሪካዊ ጠላት ማለት ሻዕቢያ ፍጥረቱ ራሱ ታሪካዊ ጠላትነት አይደል ማን የፈጠረው ሻዕቢያን ግብጽ እኮ ነው የፈጠረችው እንዴት ነው የተጻፉ ዶክመንቶች የተጻፉ እንትኖች የታሪክ ሰው ነው ስንሎ 100 ዓመት በአማራ ላይ ተሰራ ምናምን ስትሉ አልነበር ታዲያ 100 ዓመት ዲዛይን ያደረገው እኮ ሻዕቢያ ነው እኮ ህወሓትን የጠፈጠፈው ሻዕቢያ እኮ ነው እናንተ ኦነግ የምትሉን አብሮ ሲሰራ የነበረው ሻዕቢያ እኮ ግብጽ ነው የፈጠረው እንዴ ግብጽ ሲፈጥር ለወደቦቹን ሲወስድ ምን አስቦ ነው የወሰደው ኤርትራ ከኢትዮጵያ እንድትገነጠል ሲሰራ ግብጽ ምን አስቦ ነው እንድትገነጠል ይሰራው ኢትዮጵያ እኮ የባህር በር እንድታጣ ነው እኮ እሱንም ነው እየካዳችሁ ያላችሁት አሚን የት ርቀት ነው የሚያስኪዳችሁ ግን እሺ እንደው ኢትዮጵያ የሚባለው ይቅር ያማራስ ታሪካዊ ጠላት አይደለም አሁን አንደርን ካረገ ንገሩን ተሳስቼ ነበረ አማራ እንደ ስትራቴጂክ ጠላት አየው ነበር እሱ ስህተት ነው ካለ ንገሩንና በይፋ በደብዳቤም ይዘነው በመግለጫም ይዘነው ጥሩ ነው የ100 ዓመት የ50 ዓመት የ60 ዓመት ስህተትን አርመሃል እንበል እንሰሳ አህያ ይዞ እየወጣ አመታዊ በዓል ሲያከብር አህያው ላይ ምን እንደሚጽፈው እንዴ ኧረ ተው በጣም ነውር ነው ስለ እውነት ነውር ነው አመታዊ የሻዕቢያ በዓል በተከበረ ቁጥር አህያ ይዞ ይወጣል ሰምታችሁ ከሆነ ምታቁ ከሆነ አህያው ላይ የሚጽፈው እኔ እዚህ ጽሁፉን አላወራውም አልናገረው እሺ ስለዚህ ምንም እኮ ችግር የለውም በቃ ከሻዕቢያ ጋር እንሰራለን የታሪክ አጠባ እንፈጽምለት ትላንትና ተሳስቷል ወይም ደግሞ ኮመን ኤነሚ አለን እንዴ ቲፒኤልኤፍ እኮ ተሻላችሁ በዚህ አንፃር ቲፒኤልኤፎች እኮ 79 አይ ዶንት ኖ መጽሐፉን እጄ ላይ ካላነበባችሁ ሄዳችሁ አንብቡት ነበር መጽሐፉ እጄ ላይ ኤርትራ ከየት ወዴት ኤርትራ ከየት ሄዱት ይህ መጽሐፍ በ1979 ነው የተጻፈው የህወሓት ግምገማ ሪፖርት ነው የኤርትራ ህዝብ ትግል ከየት ወዴት ግምገማ ህወሓት 1979 ነው የሚለው ይኸው እዚህ መጽሐፍ ላይ እኮ 79 ዓመተ ምህረት አብረው እየተዋጉ አብረው ቁጭ ብለው ቲፒኤልኤፎች ግምገማ ህወሓት ሻዕቢያ ስትራቴጂክ ጥምረት አሊያንሳችን ነው ወይስ ታክቲካል ብለው ወስነው እኮ ነው አብረው የገቡት እንደዛ እኮ ማድረግ ይቻላል ቁጭ ብለው ኖ ሻዕቢያ ስትራቴጂክ አሊያንሳችን አይደለም
አይደለም። ይሄ የተጻፈ ዶክመንት ነው አይደለም ስትራቴጂክ አሊያንስ። ስለዚህ ታክቲካል አሊያንሳችን ግን ማድረግ እንችላለን። ለምንድነው ታክቲካል አሊያንስ የምናደርገው? የጋራ ጠላት ስላለን ኮመኔንም ያለን ታክቲካሊ ደርግ የሚባል የጋራ ጠላት ስላለን ስትራቴጂካሊ ሳንጣመር እንቀጥል። ትችላላችሁ እኮ እሱ ማድረግ። እንደው ምክር ብጤ ልስጥ ኢንጂነር ኧረ ሰው ያፍርብሃል። ከምር ነው። እኔ እንደው በዚህ ላይ ፖለቲካ የሆነ ሰው ለማሳጣት ምናምንም ባልናገር ደስ ይለኛል። ማለት የዝቅታው ደረጃ ስለሚያሳፍር ማለት ነው። ዛሬ የጻፈብህ ሰውዬ የኤምኤስ ላይ የሚሰራ ፀጉረ ነጭ የሆነ ሰው ነው። ትልቅ ሰው እኔ ወደሱ አልደረስኩም ገና። እንትን ስክሪንሻት አድርጎ ዋነኛ የአንዲ ልጆች ከሚባሉት አካባቢ ነው። የአንዲ ልጆች የምልህ እንዲማ ነውር ነው፣ እንዲማ አይባልም። ታሪካዊ ጠላትማ ታሪካዊ ጠላት ነው እና ትክክል አይደለም። ገና ፕሮግራሙ ሳይታይ ማለት ነው። ሲመጣ እንሰማዋለን ወይ ተቆርጦ እንዳይወጣ እንጂ ይሄ ነገር አስቸጋሪ ነው ተብሎ ተቆርጦ እንዳይወጣ እንጂ በቃ ታይትል ራሱን ችሎ ይናገራል። ኢን ኤኒ ኬዝ እኔ አሁን ርዕሱን ለመገምገም አይደለም። በጎጃም ፋኖ ዙሪያ ያሉ ሰዎች የአማራ ኮዝ ድሮፕ አድርገዋል። እሱ ነው እያነሳሉ። ማጠቃለያ እሱ ነው። ሻቢያ ጋር ጦርነት የሚነሳ ከሆነ እኛ አዲስ አበባ እንገባለን እያለ የሚናገረው ጎጃም ፋኖ ሻቢያ ጋር ጦርነት ትከፍቱና ወየውላችሁ እዚሁ አማራ ክልል ይድቀቅ አማራ ክልል ሰው ጦርነቱን ከአማራ ክልል አታስወጡብን እባካችሁ ነው እያሉ ያሉት። ኤንድ እና አንዳርጋቸውም ደግሞ ደጋግመው እየመጡ እየሰሩ ያሉት ጦርነቱ ከአማራ ክልል እንዳይወጣ ነው በነገራችን። ስለዚህ የጎጃም ፋኖ የሚባል በነዘመነ የሚመራው የአማራ ኮዝ ከአማራ ኮዝ ተፋቷል። ከዚህ በኋላ ፒውርሊ የባንዳ ስራ ነው የሚሰራው። ፒውርሊ የሻቢያ ተላላኪ ሆኗል። ስለዚህ ኤክስፔክት አላደርግም እኔ የአማራ ኮዝ ሲሉኝ ማለት ነው። ዛሬ ድርድርን ቢጠላ፣ ዛሬ ምክክርን ቢጠላ፣ ዛሬ መጥቶ የጦር መሳሪያ መንግስት አልቆበታል፣ መከላከያ አከርካሪውን ሰብረነዋል ምናምን ቢል ዲስ ኢዝ ቲፒካሊ የሻቢያ ፕሮፓጋንዳ ነው። ጥሻ ለጥሻ እየሮጠ ስልክ እየደወለ ወይኔ ያልቆልን ነበር እኮ ለትንሽ ነው የተረፍነው እያለ እየተናገረ ለትንሽ ተረፍን ዛሬ እያለ ለህዝቡ ግን ሻቢያ መከላከያ አከርካሪውን ሰብረናል። ቢኮዝ ሻቢያ ማስደሰት ስላለባቸው ማለት ይሄ በጣም በጣም አሳፋሪ ነው። ግን ዋናው እንትን ከዚህ ጋር የተሳሰረ ነው። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ።